ነው ያለችው? እስቲ ማር ስውሯ ነበርኩ። ኦኬ ስውሯ ነው እንዲያልሽ ስራ ነበርኩ ከሺ መስሎኝ ፈጣሪ የሆሬ ጥማቴ እንደው ቀስ ብዬ ባነበውስ እንደው እንዲሁ የሆሬ ጥማቴ ስውሯ ማርያምን ስራ ብዬ አነበብኩትኝ። አይ ኮሜንታተሮች፣ አይ ከእናንተ ጋር ውል ያደረገ ሰው ዳዲ ጋለሪ የሞላልን በጸባይ ጋይስ ሞዴሬተሮችን ስማቸውን እየጠሩ ልርገጣቸው እስቲ። አው ካላችሁ ይኬድባችኋል። እናንተ ብቻ ምረጡ። ሞዴሬተሮች ይረገጡ ወይስ ምን ይደረጉ? አንዴ መሲ ለኢትዮጵያ ለምንድን ነው ድምጽ ማጥቶኛው? ኦሌ ዋላ ይረገጡ አይረገጡ ምን አለ አስታራቂቱ? አው በቃ እንደው እቺን ስራችሁን ተፍተፍ የምትሉባት አጀንዳ ከዚህም ይሁን እንጂ በቃ ትቀበላላችሁ። ያኔ መሲ ማንን መረጥሽ? ያገሬ ልጅ ነው እንዴ? ያገሬ ልጅ ነው የምመርጠው። ማንን ልመርጥ ትፈልጋላችሁ? ያገሬ ልጅ ነው። ያገሬ ልጅ ባለጋሜ እንዴ ጃማ እኔ ሁላችሁ እኔ ትታክለ እንትን መሲ አንቺ ተሸከምሻትን ስራውን አልተሸከምኩም ማሪ። እኔማ ታመልጠኛለች ውዴ። ደግሞ ሰብሪያት እዛ በገሉ ቀጥቅጠው ቢያባርሩኝ ስን ያልነካከሙ ውዴ። የሚሰበር ዕቃና የዱባይ ሰው አልወጣ ብሎኛል ውዴ። እና 500 ብር ልታስከፊኝ አስበሽ ነው ወይስ? ዛሬ አጎቶቻችን እግር አብዝቷል እንዚህ ሰፈር። እሺ እና አንድ 10 ሺህ ያስገቡትና ወደ አጀንዳው እንግባ። ጋይስ እኔ ድሮ አምሲ ቢሆን አሁን ትላንትና ተነክቻለሁ። ጭራ የሚያስበቅል መልስ ሰጥ ነበር። ማፊ መስጠት አልሰጥም። هذا سمعت هذا نزلت በፊት ያቅበዘብዘኛል። ሆነ ቦታ ስሜ ሲጠራ ለዛ መልስ ካልሰጠው ለሊቱን ራሱ እግዚአብሔር ሆይ ለሊቱ ረዘመ እባክህን አንጋው እባክህ ለሊቱን አንጋው ምል ሰው ነበር። አሁንስ ምን እናቴ ትሙት ምንም አይመስለኝ። እናቴ ትሙት ነው የምላችሁ። በቃ ምንም ታውቃላችሁ። እግዚአብሔር ነው። በፊት እኮ አንኳኩቼ ራሱ እኮ ነገር ፈልጋለሁ። በቃ ነገር ከሌለ ያቀበዘብዘኛል። አሁን ጋይስ አላቅም እርጅናው ነው መሰለኝ፣ እርጅናው ተጫጭኖኝ ነው መሰለኝ። እንደው በቃ እንደው ከመዳም ቀመሞች ጋር ብጣላ ይሻላል። እነሱ በኮመንት እኔ በድምጽ ብዬ ወሰንኩኝ። ወደዳችሁም ጠላችሁም መስከረም መግቢያ ላይ ከመዳም ቀመሞች ጋር እጣላለሁ፣ ወስኛለሁ። አለቀ። በነገራችን ላይ ልንገራችሁ ካሁን ነገር ስፈልጋችሁ ማለት ነው። እናንተ ብቻ አይደላችሁም ሰው የምታናድዱት። አሁን ለምሳሌ ልንገራችሁ እኔ
የሆነ ጊዜ የማን አጀንዳ ነው በቃ እዚህ ቲክቶክ ላይ የዛሬ አመት ነው ምናምን የሌላ አጀንዳ ተነስቶ ነበር። ብቻ የሆነ የወሽመጤውን ብቻ ምናምን እናቴ ትሙት የመዳም ቅመሞች እንደሚናደዱ ያወቅኩት የዛኔ ነው። ሶስት ጎናቸውን ያወቅኩት የዛኔ ነው። የሆነ እየተወራ በቃ ኮሜንት እየተቀጣቀጣሉ። ከዛ ኮሜንቱ ይዘጋ ተባለና ኮሜንቱ ሲዘጋ በውስጥ አይንሽ ይጥፋ ክፈቹ ኮሜንቱን ቀጠቀጡኝ። በውስጥ ገብተው ለከ ኮሜንት ሲዘጋ ይናደዳሉ። እና እኔ መስከረም አዲስ አመት ላይ ከመዳም ቅመሞች ጋር ለመጣላት እቅዳለኝ። ስንጣላ ኮሜንቱን ዘግቼው መጀመሪያ የዱባዮቹን ሄድባቸዋለሁ። ከዛ የሳውዲዎቹ ግን ሲተባበሩ ደግሞ ከምድረ ገጽ እንዳያጠፉኝ ጥንቃቄ አድርጋለሁ። ዲያስፖራዎችን ከጀርባ አሰልፋለሁ። መጀመሪያ እሺ ደና በፋይናንሻል ደገፍ የሚያደርጉኝ እነሱ ከጀርባ የጀርባ ጥንት አድርጋለሁ መጀመሪያ። ከዛ በኋላ ስሙ ነው የምለው መጀመሪያ ስጀምር ወገቤን ይዛለሁ። ከዛ ስሙ እናንተ ዱባይ የምትኖሩ በፊት እዚህ ላታል ገረድ ስንባል በጣም ነበር የምንናደደው። አሁን ገረድ ሲባል የሚናደድ ሰው አይታችሁ ታውቃላችሁ? ታውቃላችሁ? እናቴ ትሙት ገረድ ስትባል አሁን ላይ ለምሳሌ አንድ ሰው መጥቶ ሂጂ ገረድ ቢለኝ መቤቴን አልናደድም። የሚናደድ አለ? የለም፣ ጌታ የለም። ድሮ ራሱ ባለማወቃችን የተናደር ነው። የለም ገረድ ማለት እኮ ሰርቶ የሚበላ የሰው ሀቅ የማይነካ በላቡ የሚኖር የስራ ሰው ለምንም ጊዜ የሌለው በላቡ ከዝች ውጪ የሰው ሀቅ የማይነካ ማለት እኮ ነው። ድሮ ተሸውደን ነበር የተናደር ነው። አሁን አንናደድም። አንዳንዱ ደግሞ ቤቱ ምንም አይነት ነገር 0.5 ሳንቲም ሳይኖረው ሩዝ ቀቃይ ብሎ ይሳደባል። ሩዙ እኮ ጠሮበታል። እናንተ 12000 አስገባችሁ ታፕታፑ። ወይኔ እናንተ ውለታ እኮ ሳልነግራችሁ 12000 ተኝታ ማሬ ለሽ ብላ ሳሬት ናት። ለሽ ብላ ውዴ ለሽ ብላ ልጅሽ ስታምር ቴንኪው ማሬ ተኝታ አሁን መነሻው አሁን 3 ሰዓት ምናምን ላይ ትነሳለች። 3 ሰዓት ላይ አይኗን ትገልጣለች። እስከ ተኩል አይኗን ታርገበግባለች። ከ40 ሲል መሲ ትለኛለች። ዳጥሽ አትገቢም እንዴ እላታለሁ። ዳጥቲ አትገቢም እንዴ እላታለሁ። አይልበላት ዳጥ አትገቢም እንዴ ሱቅ አልኳት። የማይሆን መስሎ የታየን ይሆናል ተናየን። አሳምጆች ተመቱና